ልጁን ለመድፈር ሲሞክር የነበረውን የገዛ ጓደኛውን አሪውን ብልት ቆርጦ በፌስታል እንደዚህ እንደ ጀግና ሲንጎማለል ቆይቷል። ከኢትዮጵያ ደስ የሚልሽ ነገር ምንድነው? ደስ አይለኝ መለየት ሞት ነው እና ከሞት ከማማለየት ይመች ይቀራል። ምን ሆነሽ ነው አባቢ? ሰላም እንዴት ናችሁ? ዛሬም እንደተለመደው ፈታ ዘና በሚያደርጉ ቪዲዮዎች መጥቻለሁ። እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉልኝ። ሰብስክራይብ ወደዲ ስቲቭ ሚውዚክ አዲስ ሆነሽ ከደረቴ እጆችሽ ካንጀቴ ልጁን ለመድፈር ይሞክረውን የገዛውን ጓደኛ መሽኛውን ቆርጦ ምናምን እስቲ አብረን እንስማ። ልጁን ለመድፈር ሲሞክር የነበረውን የገዛ ጓደኛውን አባት በዚያ ግብግብ ውስጥ ጭንቅላቱን በመጥረቢያ በመምታት እንዲሁም ሊደፍር የነበረውን የደፋሪውን ብልት ቆርጦ በፌስታል እንደዚህ እንደ ጀግና ሲንጎማለል ቆይቷል። ይህ ጉዳይ ለብዙ ሰዎች የሚያሰቀቅ ነገር ቢሆንም ብዙዎቹ ግን ትክክል ነው ደግ አደረገ የሚሉ አስተያየቶችን እየሰጡ ነው። የናንተስ ሐሳብ ምኑ ላይ ነው? ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ትክክል ነው ብላችሁ የምታስቡ ሰዎች ፎሎ ማድረግ የመደመር ምልክቱንም እንዳትረሱ። አቤት የወሬ ጥማት ምንድነው? ይሄን ያህል መቸኮል ነገሮችን ሳናረጋግጥ ሳናገናዝብ እንዴት ነው እውነት ነው ብለን ወደ ሶሻል ሚዲያ ምናወጣ? የሆነ ሰው አንድ ኮሜንት ላይ ያስቀምጣል፣ ያችን እውነት ነው ብለን በቃ እናወራለን። ይሄ የወሬ ጥማት ይባላል። በተጨባጭ ደግሞ እውነት አለመሆኑን የምናገሩ ቪዲዮዎች አሉ። አቢያረገው እኮ ጥሩ ነበር። La patrona Gilda Sambendengesu Mon ami Gaël Liloïjo Mon ami Gaël Liloïjo እንደዚህ ድራማ እንድሰራ የሚያደርጉት እናት ማን ድራማ እንድሰራ የሚያደርግ? የቀጣዩ ቪዲዮ የፕራይም ሚኒስተር ኦፊስ መኪና የትራፊክ ደንብ ጥሶ እየሄደ ጭቅጭቅ ተፈጥሯል። ይህ እንዴት ሆነ የሚለውን እስቲ ሁሉ ሰው የተሰባሰበው ማንንም ወንክ ማን የትራፊክ ህግ አክብራ አሽከርከር ያው ባለስልጣን መኪና ነው ብለ ሰው ላይ ከማውጣት በፊት ህግን እያከበርክ ብታሽከረክረው ጥሩ ነው። ማንንም ወንክ ማን ህግ አንተም ደግሞ ከህግ በላይ ልትሆን አትችልም። ህግን ማክበር አለብህ። ማንንም ወንክ ማን ያዘ
ከቴሌ ብር የተበደርከውን ሳትከፍል ቴሌ አጠገብ ስታልፍ እንዳይሆናል እውነት በዚህ ሰዓት ሁሉም እየተበደረ ላሽ እያለ እሺ ስቲቭ ትናንት ደውሎ አንድ የማያወራ ልጅ አለ እዛ አርናቄ ነው በቲቪ ምናምን ሳይኝ አለ ከዛ 40 ምንጭ በአካል ሳይኝ ደንግጦ አወራ አላለኝ አልገባኝም ጉዳ ነበር ማውራት አይችልም በቲቪ በጣም ያደንቀኛል አለ ከዛ 40 ምንጭ ሳይ አፉ ተፈታኔ በአካል ሳይኛል guys ግደሉት አላለ በመግቢያችን ያየነው ቪዲዮ ትክክለኛ መረጃ ይሄንን ነው ብሩክ ኒውስ በተቻለ መጠን አጣርቼ ነው ያመጣውላችሁ ይላል ስሙት እስቲ ይሄንን ቪዲዮ ብዙዎቻችሁ ስትቀባበሉት ነበር ምንድነው አጣራለን የሚል መረጃም ለኔ ስትልኩልኝ ነበር ይህን ጉዳይ ልንገራችሁ ቪዲዮ ከተለቀቀ በኋላ የኛ የሀበሾችን የወሬ ጥማታችንን የተረዳ አንድ ግለሰብ ቪዲዮ ላይ ሄዶ እንደዚህ እንደምትመለከቱት ኮሜንት አደረገ ይህ የሆነው የገዛ ጓደኛው ልጁን ሊደፍር ምናምን ከዛ በኋላ ቆርጦት እንደዚህ የሚል ይህንን ኮሜንት አደረገ ከዛ በኋላ እኛ ምን ተፈጠረ የሚለውን ለማየት ሁላችንም ወደ ኮሜንት እንደምንሮጠው ሮጠን ስንገባ ይህንን እናገኛለን ሌሎች ታዲያ ይህንን ያነበቡ ሌላ ቦታ ወስደው ምንድነው ብሎ ለሚጠይቃቸው በዚህ ወረዳኮ እንደዚህ አድርጎ እንደዚህ ሆነ የሚል መረጃዎችን አጋራን ማለት ነው ይህንን ኮሜንት ላይ ያሉ ሰዎች የዋሹትን ውሸት ብዙ የዜና ሚዲያዎችም ተቀባበሉት ታዲያ እንደዛ አይደለም የተቆረጠ ብልትም የለም የተደፈረች ልጅም የለችም በዚህ ሰውዬ ማለት ነው ሌሎች አሉ ታዲያ የሆነው ምንድነው ካላችሁ ይህ ሰውዬ የጥንቆላ ስራውን ሊሰራ ነበር በህዝብ በቁጥጥር ስር ውሏል ይህ የሆነው በወላይታ አካባቢ ነው ነገሩ አበቃ ፋይሉ ተዘጋ አረ ፋይል በዘጋ ነው ሰውየው ያው ነገሩ ሆኖም ሰውየው እንደዛ ቢያረግ ጥሩ ነበር ያ ትክክል ነው ነው ማስበው ግን ሌላ ነገር ነው ምንም ሳታውቁ ወሬውን ተቀባብላችሁ እስከ ትላልቅ ሚዲያዎች መጀመሪያ ማጣራት አለባችሁ እውነቴን ውሸት የውሸት መረጃም ሊሆን ይችላል የእውነትም ብቻ ማረጋገጥ አለባችሁ የሆነ ኢንፎርሜሽን ሊኖራችሁ ይገባል አንድ ሰው ኮሜንት ስለጻፈ ብቻ ሮጣችሁ እንዲህ ሆነ ከማለት በተቆጠቡ ጥሩ እኔ አባት ውጭ ሀገር መውጣት ከፈለክ በፍቃደኝነት እኔ ፈርሜ እዚህ ሀገር ውጭ መኖር ፍላጎት ካለ እግዚአብሔር ልጆቼን ሳኝ እፎይም በነፃ ምንም ነገር ሳልፈልግ ፈርሜ እዚህ ሀገር አመጣዋለሁ ፍላጎት ካለው እመብርሃን ምስክሬ ናት ቃል ለምድር ለሰማይ ራሴ ትራንስፖርት ችዬ ራሴ ምን ብዬ እፎይ ውጭ ሀገር መውጣት ከፈለገ እመብርሃን ምስክሬ ነው ሙሉ ወጪውን ችዬ እዚህ ሀገር አመጣዋለሁ ፍላጎት ካለው ኢትዮጵያ ካልፈለገ እመብርሃን ምስክሬ ናት ሙሉ ወጪውን ችዬ እኔ እዚህ ሀገር አመጣዋለሁ ፍላጎት ካለው የእፎይን ቴሌፎን መታቁ ላኩልኝ ፍላጎት ካለው እመብርሃን መብቴ ነው በፍሪደም ሀገሬ ገብቼ ጋብቻ ስላችሁ ፌክ ጋብቻ ነው ሌላ ነገር ጭንቅላታችሁ ደነዝ ይሄ ማይም ደነዞች አላችሁ ሌላ የምታስቡ እፎይ እንደኔ ቂጧን ጣለች ባለጌ ሴት ሳይሆን የሚያስፈልገው እፎይ ድንግልናዋን ይዛ ባይብል የተማረች ትክክለኛ ቆርባ አው እንደኔ ልጅ ማለት ነው የኔ ልጅ ህፃናት ለሱ ትገባዋለች ይያልኩ ምሳሌ ነው መሰጣችሁ አሁን የኔ ልጅ እንግሊዝ ሀገር ተወልዳ ሃይማኖቷን አውቃ ቆርባ ራሷን ጠብቃ ወደፊት የምታገባው እሷን የሚመስል የቆረበ ሃይማኖት የሚያቅ ጭንቅላት እንደሷ ያለው ሰው ነው የምትፈልገው የተማረ እፎይም እንደኩያው እንደ እድሜውን ባላቅም አሁን እፎይ ጸጉሩ እንዲ ስለሚያረግ ነው እንጂ ልጅ ነው እንደሱ የተከበረ ንጉስ ራሷን ለንደን አሉ ራሳቸውን የጠበቁ የጨዋ ልጆች ክብራቸውን ጠብቀው 27 28 አሁን የኔ ህዝ የዛሬ ስንት አመት ነው ያገባችሁ she was 27 she was ድንግል ሆና በክብር ኢትዮጵያ ሄዳ አግብታ ዛሬ የሁለት ልጆች እናት ናት ያገባችሁ ለዛው ጎንደሬ ጀግናው ጎንደሬ ነው አግብታ
የኔት በክብር በድንግልና በስርዓተ ተክሊል አንድም ዘፈን የሚባል ነገር ወፍ አልነበረም በክብር ነው ያገባችሁ ስለዚህ እፎይም የእንደዛ አይነት ነው የሚያስፈልገው አግብቶ መኖር ከፈለገ ይነበር ነው ማግባት ላይ ፈልግ ይችላል ከፈለገ ግን እንደዛ ነው የሚሆነው እኔ በፍቃደኝነት ከፈለገ ደግሞ ሲቲዝን ይዞ ይፈልገ ሲደብረው የተለያየ እስራኤል እየሄደ ግሪክ እየሄደ ግብጽ እየሄደ የሃይማኖት ቦታዎችን እየጎበኘ እግዚአብሔር ከፈለገ ደግሞ ያሁኑ ፋሲጋ ደርሷል የሚቀጥለው ፋሲጋ እስራኤል መሄድ ከፈለገ ሙሉ ወጪውን ችለን እንልከዋለን እኔ እግዚአብሔር እፎይ እስራኤል ሀገር መሄድ ከፈለገ ሙሉ ወጪውን ችለን እንደ ንጉስ ለዛም እንትን ነው ከሌላ ሰው ጋር ይቀመጥ ቪአይፒ ክላስ ፈርስት ክላስ ፕሌን ተይዞለት እስራኤል ሀገር መሄድ ከፈለገ ብቻ የእፎይ ስልክ ያላችሁ በውስጥ ለእፎይ አድርሱለት ይሄንን ቪዲዮ እንግዲህ ሮሚ በጣም ልታግዘውና ሰፖርት ልታረገው ፈልጋለች አድርሱለት ሼር አድርጉ ቪዲዮ አለን እኔ እንግዲህ ማለት እኔ ደረስክልኝ ብዬ ነው ማምነው በግሌ የፊልም ኢንዱስትሪው ልትል ይችላል ይሄ የሚፈልጉና እኔ ሲመ ቪዲዮ ሲመጣልኝ ላይክ ከማድረግ በፊት ነው ሪፖስት ማድረግ ማለት ከኔ ይልቅ ሌላ ብዙ የሚያስፈልጉና ያንተ እርዳታ የሚሹ ሰዎች አሉና እኔ እንትኑ የኤዲቲንግ ቁጥር በግዴ እና በጣም ነው የምናመሰግነው የምሬን ነው በጣም ነው የምናመሰግነው ካስገቡኝ ይሄን ድል ካገኘው አይቀር በጠይቀህና በትመልስልኝ የምሬን ነው ግስላው ጠይቁኝ እኔም ለዛ ነው የምፈልገው ዛሬ ለጨዋታ ለምን አይደለም ጥያቄዎችን ለመመለስና ነገሮችን ለማጥራት ስለሆነ ደስ ይለኛል እሺ እኔ አክባሪ አመሰግናለሁ በላቸው መለያየት ሞት ነው ለተዋደደ ሰው ይሄን ዘፈን ትዘፍነዋለህ መለያየት ሞት ነው እና ከሞት ከማለያየት ይመች ይቀራል ምን ሆነሽ ነው አባቢ መለያየት ሞት ነው ብሎ አልዘፈነም ምንኛ ነው ከኢትዮጵያ ደስ የሚልሽ ነገር ምንድነው ደስ አይለኝ ምንም ደስ አይልሽ ንጹህ አየር አዲስ አበባ ወደድ ማልገኝ እንዳንቺ ዋይ የልቤን ቁልፍ ቀጣዩና ፊዮና ነው ኮስታ ቅንድምስ ለሰክሰኛ ቅንድምስ ለጉረኛ ቅንድምስ ለአሽቃባጭ ቅንድምስ ባይዘው አሽቃባጭ ሰው ደስ አይለኝም አታሽላሉሽ ስለራሳችሁ ሳታውቁ ስለሰው መንገድ ላይ ፕራንክ ላይ በመላው ዓለም ስለነዚህ ነገሮች ይነገራል በብዙ ሀገራት አፈ ታሪክ ውስጥ አሉ ከየት መጡ በጣም እናንተን ጥያቄ ይሄ ነው ገኔም ጥያቄ ይሄ ነው በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው እኛ መካሪት ነውናውን እድሜውም ወደ 30 ምናምን እየገባ ነው እንደ ኢትዮጵያ እኮ ጨዋታ አለበት ቦታ የለው አይኔ እንጂ አንደ ደብ ጭንቅላት ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሁን ቪዲዮ ተመቻችሁ ያው ሼር አድርጉ ፕሊዝ ሼር ላይክ እና የዛሬ ቪዲዮ በዚህ ያበቃለሁ በሌላ አዝናኝ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ ያው በጊዜው በወቅቱ እናቀርብላችኋለን